ጽናት እንግዲህ አደይን መረዘቻት ማለት ነው። ሰው በሌለበት ጠብቃ እነ ቤት ገብታ እንግዲህ ጉድ ሰራቻት ማለት ነው። በጣም ነው የሚያሳዝነው። መጀመሪያ ዶክተሩ ጋር ሄዳ አደይን እንድታስወግድልኝ እፈልጋለሁ አለችው። እስካሁንም ዝም ብዬ ቆሜ የሰማሁሽ ትልቅ ሰው ነሽ ብዬ ነው። ከአንድ እናት ደግሞ እንደዚህ አይነት ነገር አይጠበቅም። ምን አይነት ሰው ነሽ ብሎ እሷ እላፊ ቃላት ተናገረው። እኔ የምለው አንተንም መድኃኒት ቀብተሃለች እንዴ? አደይ የምትባል ማትረባማ እያለች እንግዲህ ዛተች። ዴቭ እና አደይም ተለያይተዋል ማለት ነው። እሱም ይችን ወረንጦ አግብቶ ወደዛ ወደ አሜሪካ ሊመለስ ነው። አሜሪካ ግቢ እዛው አዲስ አበባ ውስጥ ማለት ነው፣ ከሀገር ውጭ ሳይሆን። ለማንኛውም እንግዲህ ተያይዘው እዛ ለመሄድ እናም አሲድ ፊቷ ላይ ደፋባታለሁ፣ በፊቷ ላይ አሲድ ደፋባታለሁ። ቆይ እስኪ በዚህ መልኩ አይደለ እንደዚህ የምትመጻደቀው? ስለዚህ ቤሪ ማለት በአደይ ትቀናባታለች ማለት ነው። እና አሲድ ደፋባታለሁ አለችው ስለምትቀናባት ነው። እናም ያንን መልኳን አይቶ ከእንግዲህ በኋላ አብሯት አይሆንም። አንቺ ይሄንን ሀሳብ ከየት አመጣሽው? እንደዚህ አይነት ነበረ አላሰብኩትም። ያሰብኩት እንደውም ሌላ ነበረ። እንደውም ይሄ ሳይሻል አይቀርም አለች ደግሞ ውጪ። ከዛ በዛ ተስማሙ። በይ አሁን ዝም በይ ዴቭ እንዳይሰማሽ። ዴቭ ከዚህ በኋላ ስለ አደይ አንድ ነገር ስታወራ እንዳልሰማ። ስሚ፣ ላንቺውም ቢሆን እኮ የማታፈቅሪውን ሰው ቢያገባሽ፣ የማያፈቅርሽን ሰው ቢያገባሽ ምን ታጠቀሚያለሽ? ምንም ይሁን እኔ አፈቅርሃለሁ አለችው። ተባባሉ። ከዛ እንግዲህ እኔ በህይወት እያለሁ የማንንም ልቅምቅም አታገባም። እንደው እንዴት ብትንቀው ነው ልጄ በቆመበት ጥላው የምትሄደው? እች ልቃሚ። ቆይ እሰራልሻለሁ፣ እኔ አይደለሁም ሴትይቷ እያለች እንግዲህ ለልዬም ያው ቤቱን እንግዲህ ማነው እሱ ያሰሙል ኤላ ከርቷታል ማለት ነው። ከዳተኛ የሆነ እሞትልሻለሁ፣ እሰበርልሻለሁ፣ እኔ ያላንቺ ህይወት የለኝም እንዳላለ ነገር ግን የቤቱን እንትን ካርታ በቤዛ ስም አደረገው ማለት ነው። እንግዲህ አሳፋሪ ነው። ለልዬም ደግሞ የራሷ ቤት አላት የቤተሰቦቿ። ነገር ግን እሱም ደግሞ አደጋ ላይ ነው ያለው። ጆከር ማነው ገጀራው የሚባለውም ሰውዬ ታስሯል። ስለዚህ እንግዲህ ከባድ ችግር ነው። ብቻ ቤዛም በጣም ተመጻድቃለች። አሁን ላይ ማንንም እየፈራች አይደለም። ከእስር ቤትም በምን ምክንያት እንዳወጣችም አይታወቅም። እንኳን አይደለም ለኢንስፔክተር ለጠቅላላ ፖሊሶች ብትደውል ራሱ እኔ አልፈራም ብላለች ማለት ነው። ስለዚህ ዶክተር ወቀጥ ብላ ሄዳ የስራ ልምድ እንድትጽፍልኝ እፈልጋለሁ አለች እኮ እንደው በድፍረት። እውነት እኔ የለኝ ላንቺ የስራ ልምድ የምጽፍልሽ? ስታይኝ ጅል እመስልሻለሁ እንዴ? ምን ነው እዚህ ዶክተር እዚህ ሐኪም ቤት ውስጥ የደረሰው ሌላ ቦታ እንዲደርስ አልፈልግም እኔ። ከዛም ዳይመንድ አለማፈርሽ እንደው አስገረመኝ ቤዛ። እውነት እኔ ላንቺ አፈርኩ። ጭራሽ ስራ ልምድ ምናምን ትያለሽ እንዴ? ሰዎቹን ልጨርሺ። ዳይመንድ አንተ አይመለከትህም። እኔ አሁን ደረጃዬ አይደለም ከአንተ ጋር ማውራት እያለች እንግዲህ ተመጻደቀች። ያሌባ ዳኒ የሚባል እንግዲህ ያንን አቤን ካደው ማለት ነው። ቤቱን ግዛኝ አንተ ብሎ ሸወደው። እንግዲህ አቤ የሚባል ፈዛዛ ነው፣ ፍዝዝ ያለ ከነ ሚስቱ ማለት ነው። ፈዛዞች ናቸው፣ ለድራማው የማይመጥኑ ናቸው። ለማንኛውም እንግዲህ የዴቭ እናት የምትባል ሴትዮ ምንም በጣም የምታስጠላ ናት። እውነት ለመናገር ይከብዳል ትልቅ ሰው መሳደብ፣ ግን አለ አይደለ ያው እንግዲህ የድራማው ባህሪ ነው። አስተያየት እንድንሰጥ አይደለም የምትሰጡት፣ የሚለቁት ድራማ አስተያየት እንድንሰጥ ነው። ተመልካች ግዴታ ስድብም ፍቅርም ያስተናግዳል። እና የዴቭ እናት ወደ መጣችበት ትመለሳለች። ግን ያ የሚሆነው ዴቭና ቤሪ ተጋብተው አንድ ላይ ሲሆኑ ብቻ ነው እንጂ አትሄድም ማለት ነው። ባሌ ባለስልጣን ነው፣ የፈለግከውን ነገር ያደርግልሃል። አንተም በዚህ በሐኪም ቤቱ ዙሪያ የምትፈልገውን ሄደህ እንደው ከመጣች ጀምሮ እንኳን ይህንን ልብስ አልቀየረች፣ ገና ትመጻደቃለች እኮ በፈጣሪ። እውነት እንዴት ነው የምታናደኝ ዴቭ እናት። ውሽ ብቻ እንግዲህ እባክሽ እኔ እዛ ሄጄ ቤሪን አግብቼ ሄጄ ነገሮችን አስተካክዬ እመጣለሁ። አንቺ ግን ተስፋ አትቁረጪ። ሰው ግን እንዴት ነው የሚያስበው? ቆይ እሱ በፍቃዱም ይሁን በፍቃዱም አይሆን
ቤሪን አግብቷት ሄደ እና አደይ ምንድን ነች? የእሱ ዘበኛ ነች እንዴ? እሱ ጠብቅ ገና አሜሪካ ሄዶ ነገሮችን አስተካክለው ወደ ኢትዮጵያ ሲመለስ አደይን ሊያገባ ምን ነው ባጣ ቆይሽ? መደበሪያ ነች እንዴ አደይ? ጉድ እኮ ነው። ሲጀመር ውሳኔው እንደ ሞኝ መስላው ነው መሰለኝ። ከዚህ በኋላ አንተ የምትባል ሰው በህይወቴ ውስጥ የለህም፣ አጠገቤ እንዳትደርስ፣ አላቅህም፣ አታቀኝም ብላ እንግዲህ አደይዬ ጥላው ሄደች። በጣም ነበር የተናደደችው። እውነት ለመናገር እኔም አናዶኛል። አንዳንድ ጊዜ የቤተሰብ ተጽዕኖ ቢኖርም እንደዚህ አይነት ነገር አይባልም። ልክ ኤላ ለሊን እንዳለው ማለት ነው። ለሊን ምን አላት? እዛ ሄጄ ነገሮችን አስተካክዬ እመጣለሁ። ቤተሰቦቼ የመረጡኝን ልጅ እኔ አልወዳትም፣ እነሱ ደግሞ ወደዋታል። ስለዚህ እነሱን ላለማሳዘን ብዬ ነው የሚሄደው ለልዬ፣ አንቺን ግን መቼም ልተውሽ አልችልም ብሏታል ነበር የሄደው። ይሄም ደግሞ እንግዲህ እዛ ከሄደ በኋላ ነገሮች ይቀየራሉ። ገባችሁ? አባቴ ኃይለኛ ነው፣ አባቴ ብቻ ከባድ ነው የእውነት። እኔ የምላችሁ ድህነት ኃጢአት ነው እንዴ? እኔ ሀብታም ነኝ ያለችዋ ሴትዮ እኮ ልብሷን ስትቀይርም አላየው እንዴ? እቺ የዴቭ እናት ግን ስትመጻደቅ በጌታ እውነቴን ነው የምላችሁ። የትሁት ድራማ ላይም አባዬ ነው ትናንትና ልብስ የቀየረላት። እዚህም ላይ ደግሞ ብቻ ከባድ ነው አንዳንድ ጊዜ። እንግዲህ አደይ ባዶ ቤት አገኝታት እሷ ቤት እየጠረገች ነበረ የዴቭ እናት ብላ እንግዲህ ሴትዮዋ መድኃኒቱን ጀርባዋ ላይ አድርጋ ይዛ ቆማለች። እርግጠኛ ነኝ እነ ለሊና ባቡሩ ይደርሱባታል ብዬ ተስፋ አደርጋለሁ። ይሄ የያዘችውን መርፌ እሷን ወቅቶ መገላገል ነው። በፈጣሪ ግን ምን አይነት ጨካኝ ሴትዮ ናት እንዴ! ጭራሽ ዶክተሩ ጋር ሄዳ አንተ መላ ታጣለህ እንዴ? ዶክተር እኮ ሆነ። ስለዚህ እኔ ያልኩት ነገር ታደርጋለህ። የፈለግከውን ያክል ገንዘብ እሰጥሃለሁ። ይቅርታ የዴቭ እናት፣ ስለማን ነው የሚያወሩት? ስላዛች ስለ አደይ ነው። እኔ የማንም ልቅምቅም ልጄ ጋር እንዲደርስ አልፈልግም። ልጄ ተስፋ እንዲቆርጥ እፈልጋለሁ ከሷ ላይ። ስለዚህ አደይን እኮ አደይን ምን ላደርግልሽ ፈልገሽ ነው? የዴቭ እናት ዙሪያ ጥምጥም መሄዱን ተይና ወደ ጉዳዩ ግቢ። አደይን ምን እንዳደረግልሽ ፈልጊው? አደይን እንድታስወግድልኝ። ምን? አዎ ይሄ እንደኔ ያወሩትን ወሬ ሌላ ሰው እንዳይሰማው የዴቭ እናት። አይደለም እኔ አደይ ላይ ጥቃት ላደርስ ይቅርና ስላሰብሽው ራሱ ዋጋ ትከፍያለሽ። ከዚህ በኋላ ግን አደይን አንድ ነገር አደርጋታለሁ የምትይ ከሆነ እመኝኝ እኔ ራሱ አልለቃችሁም አላት። ኧረ አንተ ደግሞ ማነኝ አልክ? ሆ ልጄን የቀባችው ነገር አንተንም ቀባችህ እንዴ? ሰው ሁሉ ምን ሆኗል? ለእሷ ብቻ የሚከራከር ሰው እኮ ነው እያለች እንግዲህ እሱ መኪና ውስጥ ገብቶ ለራሱ በአደይ ፍቅር ድንዝዝ ብሏል። ያው ዞሮ አደይ ከዶክተር ጋር ነው የምትሆነው፣ እመኑኝ ማለት ነው። ምክንያቱም ይሄ እንግዲህ ባህሪያቸው ነው የድራማው። መጀመሪያ ላይ ያጓጓሉ፣ መጨረሻው ላይ የኢትዮጵያ ድራማ መጀመሪያው ሳቅ መጨረሻው ለቅሶ ነው ይላል የሆነ ልጅና። ለማንኛውም እንግዲህ አደይና ዴቭ ከዚህ በኋላ አብረው አይሆኑም ማለት ነው። ምክንያቱም በቃ በዚህ ላይ እንደዚህ አሰቃይታት እንኳ ሴትይቱ አደይ ልቧሽ ብሎ ከዴቭ ጋር አትኖርም። የፈለገ ዴቭን ብትወደው እንኳ እናቱ ያደረችባትን ተጽዕኖ ልትረሳው አትችልም። በጣም ከአይምሮ ውስጥ የማይወጣ ነገር ነው የምትናገረው የዴቭ እናት እውነት ለመናገር እና በጣም የሚያስጠላ ቃላቶች ነው አደይ ላይ የጣለችባት። ያንን ነገር ደግሞ አደይ መቼም ልትረሳው አትችልም መቼም። ስለዚህ እንግዲህ ወይዘሮ አልማዝ ነው መሰለኝ ስሟ እንግዲህ በጣም ነው የምትመጻደቀው። አላ የደሃ ቀነጦ ደሃ ናት እኮ ልም ያለች ደሃ። የምሬ ነው ታስታውቃለች። ደሃ ነው እንደዚህ የሚሞላቀቃቦ እንዴ! ሀብታም እኮ ሀብታም ታዲያ መኪና አለው። እሷ ራይድ እየጠበቀች ወደ ሆቴል እየሄደች እዚህ ጋር ያዙ ይለቃቁኝ የምትለው ነገርስ አደይ ተሻላለች በጥፉ። የምር ግን እንግዲህ ባዶ ቤት አግኝታት ያው ጥቃት ልታደርስባት ትችላለች። ለልዬ እና ባቡሬ እንግዲህ ደረሱ፣ ካለበለዛ ልጅቷን ወቅታ ፌንት ታስነቀላታለች ብዬ ነው የማስበው። ምክንያቱም ሴትይቱ ክፉ ሰው ናት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት የዴቭ እናት አደይን በባዶ ቤት መረዘቻት ማለት ነው። በጣም ነው የሚያሳዝነው። አንዳንድ ሰው
አንቺ ለልጄ አትገቢውም፣ አንቺን አስወግጄ ነው ልጄን ነፃ የማወጣው ብላ እንግዲህ ስለዚህ አንቺ በህይወት እያለሽ ቤሪና ዴቭ መቼም አንድ ላይ አይሆኑም፣ ስለዚህ እሷን ማስወገድ አለብኝ ብላ እንግዲህ ወሰነች። ዶክተር ጋር ብትሄድም ዶክተሩ ሂጂ ከዚህ ብሎ አባረራት። በጣም ያሳዝናል።